ሶስት አህጉራትን በሳይክል በማቋረጥ የእርዳታ ገንዘብ ያሰባሰቡትን ጥንዶች በኢትዮጵያ መገኘታቸውን እንጋራችሁ። አህጉራትን በሳይክል በማቋረጥ ለረድኤት ድርጅቶች ገንዘብ የሚያሰባስቡ ካናዳውያን ጥንዶች በአፍሪካ የሚያደርጉትን ጉዞ ለመጀመር አዲስ አበባ ገብተዋል። እስካሁን በሶስት አህጉራት 20,000 ኪሎ ሜትሮችን በሳይክል የተጓዙት ጥንዶች በቀጣይ በአፍሪካ በሚያደርጉት ጉዞ 7,000 ኪሎ ሜትሮችን ለማቋረጥ አቅደዋል። በ5 ዓመታት 5 አህጉሮችን በማቋረጥ በኢትዮጵያ የሚገኘው ሆፕ ፎር ኮራ ግብረሰናይ ድርጅትን ጨምሮ ለ5 የረድኤት ድርጅቶች $2.5 ሚሊዮን ለማሰባሰብ ወጥነው እየተንቀሳቀሱ ያሉት ጥንዶቹ ኢትዮጵያ ሲገቡ አቀባበል ተደርጎላቸዋል። ሪፖርተራችን ብሩክ አስቀናው በአቀባበል ስነ ስርዓቱ ላይ ተገኝቶ ከፒኤል እና ክሪስቲን ጋር ያደረገውን ቆይታ ተከታትለን እንመለስ። ፒኤል እና ክሪስቲን ይባላሉ። በካናዳ የሚኖሩ ጥንዶች ሲሆኑ ለብስክሌት ማሽከርከር ያላቸውን ፍቅር የተቸገሩ ወገኖችን ለመርዳት ካላቸው ፍላጎት ጋር በማስተሳሰር ሳይክል 5 ቱ ሰርቫይቭ የተሰኘ ግብረሰናይ ድርጅት መስርተዋል። በድርጅታቸው አማካኝነትም ጥንዶቹ ያላቸውን የትምህርት የቢዝነስ እውቀትና ልምድ በመጠቀም ለተለያዩ የበጎ አድራጎት ተግባራት ላይ ለሚሳተፉ ግብረሰናይ ድርጅቶች ገንዘብ የማሰባሰብ ተግባር ያከናውናሉ። ይህን ተግባራቸውን የሚያከናውኑትም በዓለም የተለያዩ ክፍሎች ላይ በሳይክል በመዞር በመሆኑ በአንድ ድንጋይ ሁለት ወፍ እንዲሉ ጤናን ለመጠበቅና የህሊና እርካታን ለማግኘት እንዳስቻላቸው ነው ፒኤል ከዝግጅት ክፍላችን ጋር በነበረው ቆይታ የተናገረው። ከብዙ ዓመታት በፊት ለብዙ ሰዓታት እሰራ ነበር። እናም በወቅቱ ህይወት ማለት ዝም ብሎ ከመስራት የላቀ ትርጉም ሊኖረው ይገባል ብዬ አሰብኩኝ። በመቀጠልም ብስክሌቴን እየነዳው ለምን የበጎ አድራጎት ስራዎችን አልሰራም፣ ግንዛቤ እየፈጠርኩ ገንዘብ አላሰባስብም የሚል ሐሳብ መጣልኝ። እናም ብስክሌቴን እየነዳው በዓለም ዙሪያ ያሉ ሰዎችን ህይወት በመቀየር ህልም ነበረኝ። የኛ ዓላማም ስፖርት፣ ንግድና ትምህርትን በማስተሳሰር ለተቸገሩ ወገኖች የተለያዩ እድሎችን መፍጠር ነው። ይህ የበጎ ተግባር ሐሳብ በድንገት የመጣ ሳይሆን በፈረንጆቹ 2022 ዓመት የተከበረው የባለ ትዳሮቹ 50ኛና 55ኛ ዓመት የልደት በዓልን በማስመልከት ለህይወታቸው ትርጉም የሚሰጥ 5 ቁጥርን ማዕከል አድርጎ የመነጨ ሐሳብ ነው። በዚህም በሚቀጥሉት 5 ዓመታት ውስጥ በ5 አህጉራት ላይ በብስክሌት በመጓዝ አስደናቂ ጉዞ ለማድረግ ባለትዳሮቹ ለራሳቸው ቃል ገቡ። በመንገዳቸውም ለ5 የበጎ አድራጎት ድርጅቶች ለእያንዳንዳቸው $500,000 በአጠቃላይ $2.5 ሚሊዮን ለማሰባሰብ በማለም የጉዟቸውን መነሻ ካናዳ ያደረጉት ጥንዶቹ በ3 አህጉሮች ላይ 20,000 ኪሎ ሜትር መጓዛቸውን ፒኤል ይናገራል። እስካሁን ድረስ በሰሜን አሜሪካ፣ በደቡብ አሜሪካና በአውሮፓ ውስጥ ወደ 20,000 ኪሎ ሜትር የሚጠጋ ርቀት በብስክሌት ተጉዘናል። በሚቀጥለው ሳምንት ደግሞ ወደ 7,000 ኪሎ ሜትር የሚጠጋውን የአፍሪካ አህጉር ጉዟችንን እንጀምራለን። አራተኛ የጉዞ መዳረሻ አህጉራቸው በሆነችው አፍሪካ በዚህ ሳምንት የሚያደርጉት ጉዞ ከሰላምና ጸጥታ ስጋቶች አኳያ መነሻው ኬንያ፣ መዳረሻው ደግሞ ደቡብ አፍሪካ ኬፕታውን መሆኑን የተገለጸው ጥንዶቹ በአፍሪካ ለሚያደርጉት ጉዞም ኢትዮጵያ ሲገቡ ገንዘብ ከሚያሰባስቡላቸው 5 የረድኤት ድርጅቶች መካከል በኢትዮጵያ የሚገኘው ሆፕ ፎር ኮራ የተሰኘው ግብረሰናይ ድርጅት አቀባበል አድርጎላቸዋል። ሆፕ ፎር ኮራ መንግስታዊ ያልሆነ በቆሬ አካባቢ የሚሰራ ድርጅት ነው። ይህንን ድርጅት የተለያየ የማህበረሰብ ልማቶች ላይ በትምህርት ሴቶችን በገቢ ማስገኛ በማዘጋጀት ምናምን ይሰራልና ይህንን የሚሰራውን ድርጅት ሳይክል በተለይ በብስክሌት አህጉራትን እያቋረጡ ገንዘብ የሚያሰባስቡ የሳይክሊስቶች መጥተው ጉዟቸውን ይህንን ጉዞ ከኢትዮጵያ የአፍሪካን የሚያቋርጡበት እስከ ሳውዝ አፍሪካ ድረስ የሚደርሰውን ጉዞ የሚጀምሩበት ዝግጅት ነው። ጥንዶቹ በሚያደርጉት ጉዞ ምን አስቸጋሪ ነገር እንደሚገጥማቸው ጥያቄ ያነሳንላቸው ሲሆን በሚያደርጉት አህጉር አቋራጭ ጉዞ አስፈላጊ የሆኑ እስከ 25 ኪሎ ግራም የሚመዝን ቁሳቁስ በሳይክላቸው ጭነው እንደሚጓዙ የገለጸው ፒኤል ከሚያደርጉት የጉዞ ርቀት በላይ ግን አስቸጋሪው ነገር ለረጅም ወራት በሚያደርጉት ጉዞ ብቸኝነቱና የቤተሰብ ናፍቆት መሆኑን ገልጿል። ሰዎች ትልቁ ፈተና አድርገው የሚያስቡት የምንጓዘውን የኪሎ ሜትር ርዝማኔ ነው። ነገር ግን በጣም አስቸጋሪው ነገር በጭንቅላታችን ውስጥ ያለው ፈተና ነው። ስሜታችን ይወጣል፣ ይወርዳል። በጣም ጥሩ ቀናት እንዲሁም በጣም መጥፎ ቀናት ያጋጥሙናል። መጥፎ ቀናት ሲገጥሙን ከፍተኛ የብቸኝነት ስሜት ይሰማናል። አንዳንድ ጊዜ ደግሞ ይህን የምናደርገው ነገር በእርግጥ ለውጥ እያመጣ ነው ብለን እንጠራጠራለን። እነዚያ ጊዜያት በጣም ከባድ ናቸው። ነገር ግን ለዚህ ነው ለዚህ የብስክሌት ጉዟችን የፓሞጃ ሳፋሪ የሚል ስም የሰጠ ነው። ትርጉሙ አብሮ መጓዝ ማለት ነው። በእነዚህ አስቸጋሪ ጊዜያት ሰዎች በማህበራዊ ሚዲያ መልእክቶች ይልኩልናል፣ ያገኙናል። ቀጥሉበት፣ በርቱ፣ በጣም ጥሩ ስራ እየሰራችሁ ነው ይሉናል። ያኔ እንደገና ብርታት ይሰማናል። ስለዚህ ከሁሉም በላይ ፈታኙ ነገር የአእምሮ ዝግጁነቱ ነው። ምክንያቱም ልጆቻችንና ቤተሰቦቻችንን እቤት ትተን ነው የምንወጣው። እኔና ባለቤቴ ብቻችንን ለ3 ወራት ያክል በብስክሌት እንጓዛለን። ያ ደግሞ የብቸኝነት ስሜትን ይፈጥራል።
just my wife and I by ourselves. So it can get very lonely. ሳይክል 5 ቱ ሰርቫይቭ ለ5 ዓመታት በ5 አህጉራት በመጓዝ ሊያሰባስብ ያቀደውን ገንዘብ አሳክቶ የተቸገሩ ወገኖችን ለሚረዱ ግብረሰናይ ድርጅቶች ድጋፍ ለማድረግ ከአፍሪካ በኋላ እስያ እንደሚያቀና የገለጸው ፒኤል ጉዟቸው ሲያበቃም ሰዎች የእነሱን አርአያ እንዲከተሉና በጎ ምግባራቸውን እንዲያስቀጥሉ ይመኛል። Our wish is that when we finish Cycle 5 and we finish all of our የኛ ምኞት ይህንን 5ኛውን የብስክሌት ዙር ስናጠናቀቅና በሁሉም አህጉራት የምናደርገውን ጉዞ ስንጨርስ የኛን ስራና የነበረን ህልም ያዩ ሰዎች ሁሉ እነሱም እንዲሁ ትልልቅ ህልሞች እንዲኖራቸው ነው። እንዲሁም ዓለምን ለመለወጥና የተሻለች ስፍራ ለማድረግ የበኩላቸውን ጥረት እንዲያደርጉ ተስፋ እናደርጋለን። እኔና ባለቤቴ ልክ እንደማንኛውም ተራ ሰው ነን። ነገር ግን በብዙ እርዳታ፣ ድጋፍና በትልቅ ህልም አማካኝነት አስደናቂ ነገሮችን ማድረግ ችለናል። ስለዚህ በጥቂት ሰዎች ላይ እንኳን አዎንታዊ ተጽዕኖ መፍጠርና ጥሩ ነገር እንዲያደርጉ ማነሳሳት ከቻልን ትልቅ ስኬት ነው። እኛን የሚከታተሉን ሰዎች ሁሉ ይህንን እንዲያደርጉ እንመኛለን።